ዛሬ ሮብ ነው። የሳምንቱ አጋማሽ ላይ በምንዛሬው ገበያ ምን አዲስ ነገር ተፈጠረ? የባንኮች ውድድር መንፈስ ዶላርን እየታደረሰው፣ በትይዩ ገበያው ላይ የሚሰሙት ጭምጭምታዎች እውነት ናቸው ወይ? ዛሬ በእጃችሁ ያለውን የውጭ ሀገር ገንዘብ ወደ ብር ከመቀየራችሁ በፊት ወይም ደግሞ ለመግዛት ከማሰባችሁ በፊት ይህንን የጥንቃቄና የዋጋ መረጃ የግድ መስማት አለባችሁ። የዛሬውን ትክክለኛ መረጃ አሁን አቀርብላችኋለሁ። ቪዲዮውን በላይክ መጀመር እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም በዚህ ዩቲዩብ ቻናል ላይ የምንዛሬና የቢዝነስ መረጃዎችን የምናካፍልበት መረጃ ቻናላችን ነው። ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ሁኑን። አሁን ቀጥታ ወደ ያዝንላችሁ ወደ ትይዩ ገበያው የገበያ መረጃ ነው የምንሄደው። የአሜሪካ ዶላር፣ ዩሮ፣ ፓውንድ፣ የአውስትራሊያ፣ የካናዳ፣ የስዊስ ፍራንክ፣ የቻይና ዩዋን፣ የኩዌት፣ የዲርሃም፣ የሳውዲ፣ የኦማን፣ የባህሬን፣ የጆርዳን፣ የኦማን፣ የቱርኪሽ፣ የኢጅፕትና የእስራኤልን ሽቅል የማስመለከታችሁ ይሆናል። የትም እንደማትሄዱ እርግጠኛ ነኝ። አብራችሁን ቆዩ። ከአሜሪካ ዶላር እንጀምራለን። አንዱ የአሜሪካ ዶላር በ189 ከ80 እየተሸጠ ይገኛል በትይዩ ገበያው። 100 የአሜሪካ ዶላር ደግሞ 18980 ይሸጣል። ባንክ ላይ አንዱ የአሜሪካ ዶላር በ156 ብር ከ06 ከ10 ብር ተጨማሪ ጉርሻ ጋር በኢትዮጵያ ንግድ ባንክ መረጃ መሰረት በመሸጥ ላይ እንደሚገኝ መረጃውን ለመመልከት ችለናል። ዩሮን ስንመለከት 1 ዩሮ 220 ብር ከ21 ሲዘረዘር 100 ዩሮ ደግሞ 22021 ብር ይዘረዘራል። 100 ዩሮ 22021 ብር ሲዘረዘር የፓውንድን ቀጥለን እንመለከታለን። የፓውንድ ስተርሊንግ ዛሬ ሮብ የካቲት 25 2018 ዓ.ም በ253 ብር ከ13 ሲዘረዘር 100 የፓውንድ ምንዛሬ ደግሞ 25313 ብር እየተዘረዘረ ነው የሚገኘው። በባንክ ላይ 207 ብር ከ64 የምንዛሬ ዋጋ ተቆርጦለት በመመንዘር ላይ ይገኛል። በንግድ ባንክ የምነግራቸው ምንዛሬዎች እንዲሁ ሁሉም ማለት ነው የ10 ብር ተጨማሪ ጉርሻ እንዳላቸው ልብ እንድትሉ ፈልጋለሁ። የስዊስ ፍራንክ እንመለከታለን። በመቀጠል የስዊስ ፍራንክ በትይዩ ገበያ 242 ብር ከ55 ይዘረዘራል። 100 የስዊስ ፍራንክ ደግሞ 24255 ይዘረዘራል። በባንክ ላይ የስዊስ ፍራንክ 198 ከ77 ነው በመዘርዘር ላይ የሚገኘው። የአውስትራሊያ ዶላርን ስንመለከት በትይዩ ገበያው ላይ የአውስትራሊያ ዶላር በ133 ከ46 ይዘረዘራል። 100 የአውስትራሊያ ዶላር ደግሞ 13346 ነው የሚዘረዘረው። በመቀጠል የምንመለከተው የካናዳ ዶላርን ሲሆን አንዱ የካናዳ ዶላር በ138 ብር ከ79 ሲዘረዘር 100 የካናዳ ዶላር ደግሞ በ13879 በመዘርዘር ላይ ነው የሚገኘው። ቀጥለን የምንመለከተው የቻይና ዩዋንን ሲሆን አንዱ የቻይና ዩዋን በትይዩ ገበያው በ27 ብር ከ49 ሲዘረዘር 100 የቻይና ዩዋን ደግሞ 2749 ይዘረዘራል። የባንክ መረጃ እንደሚያመለክተው የቻይና ዩዋን አንዱ እየተዘረዘረ የሚገኘው በ22 ብር ከ30 ነው። እንቀጥላለን። ተመልካች አድማጮቻችን የተከታተላችሁ ያላችሁት የዛሬን የዕለተ ሮብ የካቲት 25 2018 ዓ.ም የምንዛሬ መረጃዎቻችንን ነው። ገና የኩዌት፣ የዲርሃም፣ የሳውዲ፣ የኦማን፣ የጆርዳን፣ የባህሬን፣ የቱርኪሽ፣ የኢጅፕት፣ የእስራኤልን ሽቅል ይቀሩናል። ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ሌላ ጊዜ እንደዚህ አይነት መረጃዎችንም መከታተል ይችላሉ ከዚህ ቻናል ማለት ነው። ወደ ቀጣዮቹ ምንዛሬ እናልፋለን። የኩዌት ዲናርን እናስቀድማለን። አንድ የኩዌት ዲናር 618 ከ32 እየተዘረዘረ ይገኛል። 100 የኩዌት ዲናር ደግሞ
1832 ነው በመዘርዘር ላይ የሚገኘው። የዲርሃም ምንዛሬን ስንመለከት አንዱ ዲርሃም በ51 ብር ከ67 ሲዘረዘር 100 ዲርሃም ደግሞ በ5167 እየተዘረዘረ ነው የሚገኘው። የሪያልን ምንዛሬ እንመለከታለን። በመቀጠል አንዱ ሪያል በ50 ብር ከ56 ሲዘረዘር 100 ሪያል ደግሞ 5056 ብር ነው በመዘርዘር ላይ የሚገኘው። በመቀጠል የምንመለከተው የኦማን ሪያልን ሲሆን አንዱ የኦማን ሪያል በ493 ብር ከ57 ሲዘረዘር 100 የኦማን ሪያል ደግሞ በ49357 እየተዘረዘረ ይገኛል። በመቀጠል የምንመለከተው ተመልካች አድማጮቻችን የጆርዳን ሪያልን ይሆናል። አንዱ የጆርዳን ዲናር በ267 ከ67 ይዘረዝራል። 100 የጆርዳን ዲናር ደግሞ 26767 ነው በመዘርዘር ላይ የሚገኘው። እንቀጥላለን። የባህሬን ዲናርን ስንመለከት አንዱ የባህሬን ዲናር 503 ብር ከ02 ይዘረዘራል። 100 የባህሬን ዲናር ደግሞ በ50302 ብር እየተዘረዘረ ነው የሚገኘው። ተመልካች አድማጮቻችን የምንዛሪ መረጃዎቻችንን ወደ ማገባደዱ ነው የምንገኘው። የቱርኪሽን፣ የኢጅፕትን፣ የእስራኤልን ሽቅል እንነግራችሁና የዛሬ ምንዛሪ በዚህ እንቋጫለን ማለት ነው። ነገር ግን ከባንክ ያልነገርናችሁ የኩዌት፣ የዲርሃም፣ የሳውዲ ምንዛሪዎች አሉ። አሁን ቀጥታ የሶስቱን ምንዛሪዎች የባንክ መረጃ ምን ይመስላል የሚለውን እንነግራችኋለን። የኩዌት ዲናር በባንክ ላይ በ502 ብር ሲዘረዘር 100 የኩዌት ዲናር 50,020 ብር 200 ብር ይዘረዘራል። የዲርሃምንም ስንመለከት በባንክ ላይ በ42.49 ይዘረዘራል። በ100 የዲርሃም ደግሞ በ4249 ነው የሚዘረዘረው። የሳውዲንም ስንመለከት እንግዲህ አንዱ በ41 ብር ከ61 ሲዘረዘር 100 ደግሞ በ4161 ይዘረዘራል። ይህንን የባንኩን መረጃ ዘልዩ ስለመጣው ነው እዚህ ጋር ላስታውሳችሁ ብዬ ነው። በመቀጠል እንግዲህ የቱርኪሽ ሊሬን እንመለከታለን። አንዱ የቱርኪሽ ሊሬ ዛሬ ላይ በ4 ብር ከ31 ይዘረዘራል። 100 የቱርኪሽ ሊሬ ደግሞ 431 ብር ነው የሚዘረዘረው። የኢጂፕት ፓውንድን ስንመለከት አንዱ የኢጂፕት ፓውንድ በ3 ብር ከ80 ሲዘረዘር 100 የኢጂፕት ፓውንድ ደግሞ 380 ብር ነው በመዘርዘር ላይ የሚገኘው። እንቀጥላለን። የእስራኤልን ሽቅል እንመለከታለን። በመቀጠል የእስራኤል ሽቅል 61 ብር ከ15 ሲዘረዘር 100 የእስራኤል ሽቅል ደግሞ በ6115 ብር በመዘርዘር ላይ ነው የሚገኘው። ተመልካች አድማጮቻችን የዛሬው የዕለታዊ ምንዛሪ መረጃዎቻችንን የሰማችሁትን ያደመጣችሁትን ይመስል ነበረ። በቀጣይ በሌሎች መረጃዎች እንገናኛለን። በያላችሁበት ሰላም። ታዲያ ቪዲዮውን ላይክ ማድረግ እንዲሁም ቤተሰብ መሆን አይረሳ። ቻው።